ምን ያጋጥም ይሆን ምን ይፈጠር ይሆን በሚል ስሜት ሁላችን በጉጉት የምንጠብቀው የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ መጨረሻ በናፍቆት እየተጠበቀ ነው ያለው። ዛሬም በእንግሊዝ ፕሪሚየር ሊግ የሚደረጉ የምሽቱ ጨዋታዎች ይህንን ጥያቄ ከመመለስ አንጻር ትልቅ ፋይዳ ትልቅ ትርጉም አላቸው። በዋንጫ ፉክክሩ ላይ የሚገኙት አርሰናልና ማንቸስተር ሲቲ ከተጋጣሚዎቻቸው ጋር በሚያደርጉት ጨዋታ የሚመዘገበው ውጤት የመጨረሻው ሳቅ የማን ይሆናል የሚለውን ጥያቄ ከመመለስ አንጻር ትርጉሙ ፋይዳው እጅግ በጣም ከፍ ያለ ነው። ደግሞ በሌላ በኩል ማንቸስተር ዩናይትድ፣ ቼልሲ፣ አስቶን ቪላ፣ ሊቨርፑል ለተፋጠጡበት የአውሮፓ ቻምፒዮንስ ሊግን ለመሳተፍ የሚያደርጉት ትግልም ዛሬም ትልቅ ጉዳይን የያዙ ጨዋታዎች አሉት። ማንቸስተር ዩናይትድ ከኒውካስል ዩናይትድ እንደዚሁም ደግሞ አስቶን ቪላ ከቼልሲ ጋር ይፋለማሉ። ለዚህ ነው የዛሬው ልዩ ነው የምንለው። እላይ ላሉት ክለቦች ዋንጫ ለማንሳት እላይ ላሉት ክለቦች ወደ ቻምፒዮንስ ሊግ ለመግባት ትልቁን ትንቅንቅ የሚያደርጉበት ቀን ነው። ከአርሰናል ጋር ተያይዞ ዴክላን ራይስ እና ዙቢሜንዲ በሰሞኑ ጨዋታ ያሳዩት እንቅስቃሴን ተከትሎ የምነካቸው ጥያቄ ሲነሳባቸው ተደምጧል። ይሄንን ጥያቄ ለመመለስ የሚያስችል ሰዎች ናቸውና ደከማቸው ብንል ምክንያት ሊሆነን የሚችልን መረጃ ዚ አትሌቲክ አውጥቷል። ትሰሙታላችሁ። በሌላ በኩል በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ የማዕዘን ምትን ለመጠቀም በሚደረግ ትግልና ሽሚያ የሚታየው ትግል እግር ኳስን ለመከታተል ስሜት አሳጣኝ ብሏል ታላቁ እግር ኳስ ተጫዋች ሮድ ሁሌት። አርሰናልና ቼልሲ ሲጫወቱ ያየሁት ማመን አቃተኝ፣ ተመልሼ እግር ኳስን የማየት ፍላጎትንም አሳጣኝ ይላል ሮድ ሁሌት። ምክንያቱንም ያስረዳል። በሌላ በኩል ደግሞ በእንግሊዝ ፕሪሚየር ሊግ ከዚህ በኋላ የማዕዘን ምት በሚመታበት ጊዜ የሚመታውን የማዕዘን ምት ለመጠቀም የሚደረገው ትግል ላይ የተጫዋቾች እንቅስቃሴ መጓተት፣ እንደዚሁም ደግሞ አንዱ ተጫዋች የሌላውን ተጫዋች ቲሸርት መጎተትን ተከትሎ ከፍተኛ ቅጣት ሊጣል ነው የሚል መረጃም ወጥቷል። ትሰሙታላችሁ። በሌላ በኩል በሰሞናዊው ምርጥ ውጤታማነቱ እያደነቅነውና እየተደነቅንበት የምንገኘው የማንቸስተር ዩናይትዱ ቤንጃሚን ሼሽኮ ከውጤታማነቱ መሻሻል ጀርባ ያለው ትክክለኛ ምክንያት ተብራርቷል። ይሄንንም ሀሳብ ወደ እናንተ እናደርሳለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን ያሳልፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። አስቀድመን ልናነሳ የምንወደው መረጃ ብዙዎቻችሁ ሰሞኑን ሀሳብ ስትሰጡበት፣ አስተያየት ስትሰጡበት፣ ጥያቄንም እንደዚሁ ስታነሱ የነበረበት ጉዳይ ነው። በእንግሊዝ ፕሪሚየር ሊግ የሚታየው የቆሙ ኳሶችን የመጠቀም መንገድ፣ የቆሙ ኳሶችን ለመጠቀም በሚደረግ ጥረት ላይ የሚታየው የተጫዋቾች መተናነቅ፣ ማሊያ መጓተት የእግር ኳስ ጨዋታን የመከታተል ፍላጎት እንዳሳጣችሁ እንደዚሁም ደግሞ እንዳልወደዳችሁ ትጠቅሳላችሁ። ያንንም እንደ ጥሩና እንደ አዋጭ መንገድ ለማየት እንደምትቸገሩ የገለጻችሁም በቁጥር ቀላል አይደላችሁም። ለማንኛውም እንዲህ ያለው ነገር እጅግ በጣም አሰላቸኝ የሚለው ሆላንዳዊው ታላቅ የእግር ኳስ ተጫዋች ሩድ ሁሌት ነው። ሩድ ሁሌት በቀደም አለ አርሰናልና ቼልሲ በኤምሬትስ ስቴዲየም ተጫውተው አርሰናል 2-1 በሆነ ውጤት ያሸነፈውንና ሶስቱም ጎሎች ከቆሙ ኳሶች በተለይ ከማዕዘን ምት የተቆጠሩበትን እንቅስቃሴ አይቶ ዘመናዊ የሚባለው እግር ኳስ አስጠላኝ፣ እግር ኳስን በድጋሚ የማየት ፍላጎት አጣሁ የሚል መልእክትን አስተላልፎ በጣም ብዙ ሚዲያዎች እየተቀባበሉት ይገኛሉ። በሶሻል ሚዲያ ፕላትፎርሞቻቸውም ላይ ትልልቆቹ ሚዲያዎች ይህንን የሩድ ሁሌትን ሀሳብ
እያጋሩ ይገኛሉ። ሩድ ሁሌት የሚለው እንግዲህ እግር ኳስን መከታተል ወይም እግር ኳስን ማየት ለማቆም ወስኛለሁ፣ እየወሰንኩኝ ነው የሚል መልእክትን አስተላልፏል። አሁን እግር ኳስን በማየት ከዚህ በፊት ጨዋታ ሳይ የሚፈጠርብኝ የመዝናናት ስሜት እየተፈጠረብኝ አይደለም። ስለዚህ ከአሁን በኋላ እግር ኳስ ጨዋታን እያየው ያ የበፊቱን አይነት መዝናናት ያ የበፊቱን አይነት መደሰት እደሰታለሁ ብዬ አላስብም የሚል ሐሳቡን የሰነዘረው የአርሰናልንና የቼልሲን ጨዋታ አየሁኝ። ምን አይነት አስቀያሚ ምሽት ነው፣ ምን አይነት አስቀያሚ ጨዋታ ነው የሚል አስተያየትን ሰጥቷል። እንዲህ ያለውን ጨዋታ ልይ ብዬ ከዚህ በኋላ ልቀመጥ አልችልም የሚል አስተያየትን ሰጥቷል። ተጫዋቾቹ የማዕዘን ምት ለማግኘት የሚያደርጉት ጥረት፣ የኳስ አቀባዮቹ ለተጫዋቾቹ ኳስ ብቻ ሳይሆን ፎጣ ለመስጠት የሚጣደፉትን መጣደፍ ስመለከት እግር ኳስ ወዴት እየሄደ ነው? እንዴት ባለ መንገድ ነው እየዘመነ? እንዴት ባለ መንገድ ነው የአሁኑን መልክ እየያዘ ያለው? እውነት ይህንን ለማየት ቁጭ ላለሁ ወይ የሚል ጥያቄን ነው ሩድ ሁሌት የሚያነሳው። ስለዚህ እግር ኳስ በጣም አስቀያሚ ሆኗል። እግር ኳስ በጣም በጣም አሰልቺ ሆኗል። ስለዚህ ይሄ መንገድ እግር ኳስን ያሳድገዋል ወይም የእግር ኳስን ተወዳጅነት ከፍ ያደርገዋል ብዬ አላምንም የሚል አስተያየቱን ነው ሩድ ሁሌት የሰጠው። ስለዚህ እግር ኳስ ተጫዋቾች የማዕዘን ምት ለማግኘት የሚያደርጉት መጣደፍ፣ ተከላካዮች ጋራ የሚደረገው አጠቃላይ ትግል፣ እነዚህ ሁሉ ነገሮች በቃ እግር ኳስ እንደዚህ ከሆነ የሚል አይነት ስሜትን እየፈጠረብኝ መጥቷል ይላልና እንደ ላሚን ያማል አይነት ተጫዋቾች በቃ እንደዚህ አይነት ተጫዋቾችን ነው ማየት የምፈልገው። አሁን እግር ኳስ ውስጥ ፍሌር እየጠፋ ነው፣ ውበት እየጠፋ ነው፣ ውበት እየቀነሰ ነው። ባለተሰጥኦ ተጫዋቾች ሳይሆን ትግል የሚወዱ ተጫዋቾች የበለጠ እየበዙና እየተፈጠሩ እነሱም ደግሞ እየተደነቁ ነው ያሉት። እኔ እግር ኳስን ማየት የምፈልገው ላሚን ያማል አይነት ተጫዋቾችን ለማየት ነው። ስታየው የሚያዝናና፣ ስታየው በስሜት ላይ የሆነ ነገርን የሚጨምር ተጫዋች ነው። ስለዚህ እግር ኳስ አርሰናልና ቼልሲ በተጫወቱት አይነት መንገድ የሚሆን ከሆነ ስለማያዝናናኝ ከዚህ በኋላ ደግሜ አላይም የሚል አስተያየቱን ሰጥቷል። ይሄ የሩድ ሁሌት አስተያየት እንግዲህ በጣም ብዙ ሰዎች ሀሳብ እየተለዋወጡበት ሀሳብ እየተጋሩት ይገኛሉ። በነገራችን ላይ በእንግሊዝ እግር ኳስ የቀድሞ ዳኛ የሆኑትም አንድ ግለሰብ አንድ አስተያየትን ሰጥተዋል። እግር ኳስነቱን እያጣ ነው፣ ራግቢ የመሰለ መጥቷል። በተጫዋቾች መካከል የሚደረገው ትግል በቃ የእግር ኳስን የከዚህ በፊት መረዳት የእግር ኳስን የከዚህ በፊት ነገራችንን እያጠፋው መጥቷል። ሞሮፍ የጉልበት ስፖርት እየሆነ መጣ። ስለዚህ ይሄ ራግቢ ነው እንጂ እግር ኳስ ነው ብዬ ልጠራው አልችልም ብለው እሳቸው ደግሞ የሚጠሩት የኤቨርተንንና የማንቸስተር ዩናይትድን የባለፈውን ዩናይትድ ያሸነፈበትን ጨዋታ ነው። በዛ ጨዋታ ላይ ያየሁትን ነገር ተከትሎ በእንግሊዝ ፕሪሚየር ሊግ ላይ ፒጂ ሞል አዲስ ሕግ ማውጣት እንዳለበት ይሰማኛል። አዲሱ ሕግ ደግሞ ለሚቀጥለው የውድድር ዓመት እንተገብረዋለን ተብሎ የምንታገሰው ሳይሆን አሁን ወዲያው ቶሎ ተግባራዊ መደረግ ያለበት ነው የሚል አስተያየትን ነው እሳቸው የሰጡት። አለበለዚያ እግር ኳስ ወዳጆቿን ታጣለች፣ እግር ኳስ በጣም 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 አስቀያሚ እየሆነ ነው ብለው እሳቸውም በእንግሊዝ ፕሪሚየር ሊግ ላይ ዘንድሮ በተደጋጋሚ ያስተዋሉትን በተለይ ብለው ደግሞ በኤቨርተንና በማንቸስተር ዩናይትድ ጨዋታ ወቅት አስተዋልኩ ያሉትን ነገር ጠቅሰው ነው ሀሳብ የሰነዘሩት። ምናልባት ከዛሬ ምሽት ጀምሮ በእንግሊዝ ፕሪሚየር ሊግ የማዕዘን ምት ሲመታ ተጫዋቾች የሚተናነቁ ተጫዋቾች ማሊያ የሚጓተቱ ከሆነ ከፍተኛ ቅጣት ሊጣልባቸው ይችላል ተብሏል። ፍጹም ቅጣት ምት የሚሰጥ ከሆነ ፍጹም ቅጣት በተደጋጋሚ እንሰጣለን፣ ቀይ ካርድ የሚያሰጥ ከሆነ ቀይ ካርድ ለመስጠት አናመነታም የሚል አይነት አስተያየት ተሰጥቷል። ይሄ ለአርሰናል ስጋት ነው ወይ የሚልም ጥያቄ አስነስቷል። ምክንያቱም አርሰናል በዘንድሮ የውድድር ዓመት ከቆሙ ኳሶች በጣም ብዙ ጎሎችን ወደ ጎልነት በመቀየር የሚታወቅ ቡድን ነው። በዚህ ውጤታማ ሆኗል። ይሄንን ውጤታማነት ለማግኘት ደግሞ እንደነ ጋብርኤል ማግሃሌሽ አይነት ሞር ፊዚካል የሆኑ ተጫዋቾችን በሚገባ እየተጠቀመ ነው ያለ። አሁን የተጫዋቾች የማዕዘን ምትን የመጠቀም ወቅት ላይ የሚያሳዩት ማንኛውም አይነት የትግል ስሜት በደንብ በቫርም ጭምር እንዲታይ መባሉ ለአርሰናል ተጫዋቾች ወደ ጥንቃቄ እንዲያመዝኑ ጥንቃቄ ተኮር እንዲሆኑ የሚያስገድዳቸው ሊሆን ይችላል። ይሄም በውጤታማነታቸው ላይ ተጽዕኖን እንዳይፈጥር ስጋት አምጥቷል ነው።
ሁለተኛው ጉዳይ ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር ዛሬ ይጫወታሉ። በዚህ ጨዋታ ላይ እንደገና የማንቸስተር ዩናይትድ ደጋፊዎች ሌላ የድል ውጤትን ይጠብቃሉ። ላለፉት ተከታታይ ጨዋታዎቻቸው ድል ማድረግ እንደዚሁም ደግሞ ከዌስትሃም ጋር ለተወጣው ያቻ ውጤት ቤንጃሚን ሼሽኮ በጣም ትልቅ አስተዋጽኦን አድርጓል። በተለይ ቤንጃሚን ሼሽኮ የእውነት ለመናገር ሁላችንንም ያስገረመው ማንቸስተር ዩናይትድና ኤቨርተን ባደረጉት ጨዋታ የሮጠው ሩጫውን የሮጠበት ፍጥነት እንግዲህ ኳሱን ማቲያስ ኩኛ ለብሪያን ኤምቤሞ በረጅም ሲያቀብለው እዛው ኳስ አቀባዩ ማቲያስ ኩኛ አካባቢ ነበረ። ኳሱ ብሪያን ኤምቤሞ ጋር እስኪደርስ ድረስ እሱ ለመቀበል ዝግጁ ሆኖ ከአንዱ የሜዳ ጫፍ ሌላኛው የሜዳ ጫፍ ላይ ተገኝቷል። የኤቨርተን የግብ ክልል አካባቢ ተገኝቷል። ነፃ ሆኖ ነው የተቀበለው። የኤቨርተኑን ተጫዋች ፈጥኖ የቀደመበት መንገድ፣ ራሱን ኳስ ለመቀበል የተዘጋጀበት መንገድ ያዘጋጀበት መንገድና ኳሱን ዲማንድ ሲያደርግ ያየነው ነገር አስገርሞን በጣም ብዙ አውርተንበታል። እዛ ጋር ነበረ እኮ ስንል ማለት ነው ያንን 35.3 ኪሎ ሜትር አካባቢ 35 ነጥብ ምናምን አካባቢ ነው ፍጥነቱን የሮጠው። ስለዚህ እነዚህን አይነት በሰዓት ቢለካ ያ ማለት ምን ማለት ነው? ቤንጃሚን ሼሽኮ ማቲያስ ኩኛ ኳሱን ለብሪያን ኤምቤሞ ከመታ በኋላ እሱ በፍጥነት ሮጦ ራሱን የኤቨርተን የግብ ክልል ውስጥ ለማስገኘት እዛ የደረሰበት ፍጥነት በሰዓት ቢለካ 35.3 ኪሎ ሜትር በሰዓት አይነት ፍጥነት ነው የተጠቀመው፣ ወይም ደግሞ በማይል ሲሆን 21.9 ማይል ፐር ሃወር ነው የሮጠው ነው። ይሄንን ሩጫ ለመሮጥ ከማንቸስተር ዩናይትድ የግብ ክልል የኤቨርተን የግብ ክልል ለመድረስ 12 ሰከንድ ብቻ ነው የፈጀበት። ስለዚህ እንዲህ ያለውን ቅልጥፍና እንዲህ ያለውን ሩጫ በሚያስገርም ፍጥነት ሮጦ ለማንቸስተር ዩናይትድ የአሸናፊነቱን ጎል ያስቆጠረበት መንገድ አይነግቡ ነበረ። ተቀይሮ ገብቶ ዌስትሃም ላይ የመጀመሪያ ተሰላፊ ሆኖ ክሪስታል ፓላስ ላይ ከዛ በፊት ፉልሃም ላይ እንደገና ተቀይሮ ገብቶ ያገባቸው ጎሎች በ2026 ፍጹም ውጤታማ በመሆን ቤንጃሚን ሼሽኮን የሚስተካከል ሌላ የፕሪሚየር ሊግ የፊት መስመር ተጫዋች የለም ነው። ስለዚህ ይሄ ልጅ እንዲህ ሊሆን እንዴት ቻለ? ወይም ማንቸስተር ዩናይትድ ከቤንጃሚን ሼሽኮ ምርጡን አገልግሎት እንዴት ማግኘት ጀመረ ሲባል የመጀመሪያው የሚሰጠው ክሬዲት ለራሱ ለቤንጃሚን ሼሽኮ ነው። ለምን ያልን እንደሆነ ቤንጃሚን ሼሽኮ ለምሳሌ ከዌስትሃም ጋር ተጫውተው የሚቀጥለውን ጨዋታቸውን ከማድረጋቸው በፊት ማንቸስተር ዩናይትድ የ13 ቀናት እረፍት ነበረው። ስለዚህ ለእያንዳንዳቸው ለተጫዋቾቹ እረፍት ሰጣቸው። 13 ቀናት ረፍት ስለነበረ የተወሰኑ ዴኦፍ ተሰጣቸው። በዛ ዴኦፍ ውስጥ ይሄ ልጅ ወደ ዱባይ ሄዶ ነበር፣ ወደ ዩናይትድ አረብ ኤምሬት ሄዶ ነበር። እዛ ሄዶ ግን ሲንሸራሸር ወይም ደግሞ በረፍትና በመዝናናት ጊዜውን ሲያሳልፍ አልነበረም። የማንቸስተር ዩናይትዱ የፊት መስመር ተጫዋች ቤንጃሚን ሼሽኮ ወደ ዱባይ ባቀናበት ጊዜ እንዲህ ባሉ ነገሮች ላይ ራሱን ለማጎበዝ በተለየ ሁኔታ ኤስፒኤስ የሚባል አለ። በቃ የግል ብቃትን ለማሻሻል የግል ውጤታማነትን ለማሳደግ ልዩ ከሚባሉ ባለሙያዎች ጋር መስራትን መርጦ ነበረ የሚል መረጃ ወጥቷል። ይሄንን አይነት ልማድ ግን አሁን አይደለም ያመጣው ቤንጃሚን ሼሽኮ 2022 ላይ ካታር የዓለም ዋንጫውን ስታዘጋጅ ሁላችንም እንደምናስታውሰው በታህሳስ ወር በጥር አካባቢ ነበር ዓለም ዋንጫ ሲደረግ የነበረው። የሱ ሀገር ስሎቬኒያ ደግሞ ወደ ዓለም ዋንጫ ካላለፉት ብሔራዊ ቡድኖች መካከል አንዱ ነው። የዛን ሰዓት ላይ ሬድቡል ሳልዝበርግ ስለነበረ እሱ የሚጫወተው የሬድቡል ሳልዝበርግ ባለስልጣናት በዚህ የዓለም ዋንጫ በሆነበት የክለብ ውድድር በሌለበት ጊዜ ለተጫዋቾቹ ረጅም ረፍት ሰጧቸው። ረጅም ረፍት በሚሰጥበት ጊዜ በቀጥታ እሱ ያቀናው ወዴት ነው? ወደ ኳታር ሄዶ ምን አደረገ? ከማረፍ ይልቅ ወደ 16 ቀን አካባቢ ረፍት ነበራቸው። ከነዚህ 16 ቀናት ውስጥ 13 በግል ራሱን የሚያበቃበት ራሱን የሚያጎብዝበትና ውጤታማነቱን የሚያሳድግበት የግል የልምምድ ፕሮግራም ነው ዲዛይን እንዲደረግለት ያደረገው። ራሱን አለፋ፣ ራሱን አዘጋጀ። የቤንጃሚን ሼሽኮ የዛ ወቅት አሰልጣኝ አንድ ነገር ተናገሩ። በአጠቃላይ ከነበረው የረፍት ጊዜ ውስጥ ኦልሞስት ሁሉንም ማለት ይቻላል ራስን ለማጎበዝ የራስን ውጤታማነት ለማሳደግ ሲለፋ ነበረ።
እኔ የእውነት ለመናገር እሱ በሚገኝበት እድሜ ከብዙ ስፖርተኞች ጋር ከብዙ እግር ኳስ ተጫዋቾች ጋር አብሬ ሰርቻለሁ። እንደ ቤንጃሚን ሼሽኮ አይነት ውጤታማነቱን ለማሳደግ ጉጉት፣ ረሃብ ያለው ተጫዋች አጋጥሞኝ አያውቅም የሚል ምስክርነትን ሰጥተዋል። የተለያዩ ራስን ማጎበዣ መንገዶችን አብረን ስንሰራ ነበረ የሚል አስተያየትን ሰጥቷል። አንዳንድ ጊዜ ራስን ለማጎበዝ ባስኬትቦል እንዲጫወት እናደርገው ነበር እና በዛ የባስኬትቦል ጨዋታ ሙከራዎቹም ውስጥ የሚገርም ትጋት ነው የማይበት የሚል አስተያየትን ሰጥተዋል። ስለዚህ ይሄንን ልጅ በዚሁ ፍላጎት በዚሁ ጉጉት ትልቅ ደረጃ ላይ ለመድረስ በሚያደርገው ጥረት የበለጠ ተሳክቶለት ብታዩ እንዳትገረሙ። ምክንያቱም እንደ ሌሎቹ ወይም እንደ ብዙዎቹ ተጫዋቾች ለመዝናናት ሳይሆን ትኩረት የሚሰጠው የጎደለውን ለመሙላት ነው። የበለጠ ተሻሽሎ ለመምጣት ነው። የበለጠ አድጎ አስገራሚ ተጫዋችነቱን ለማሳየት ነው ቤንጃሚን ሼሽኮ የሚለፋው። ስለዚህ በ2026ም ከዚህ በኋላ በሚቀሩት ውድድሮችም በሚመጣው የውድድር ዓመትም ከቤንጃሚን ሼሽኮ በጣም ምርጥና የተሻለ ነገርን ብትጠብቁ ልክ ነው የምትሆኑት። ይሄንኑ አጠናክሮ እስከሄደ ድረስ ቤንጃሚን ሼሽኮ ማንቸስተር ዩናይትድን፣ ቤንጃሚን ሼሽኮ የማንቸስተር ዩናይትድ ደጋፊዎችን አያከስራችሁ ብለዋል። እኚህ ልዩ አቅም አላቸው የሚባሉ ባለሙያ ከቤንጃሚን ሼሽኮ ጋር ከሰሩ በኋላ ነው ይሄንን የተናገሩት። እንዲህ ያለ ምስክርነትን ሰጥተዋል ስለ ቤንጃሚን ሼሽኮ። ማንቸስተር ዩናይትድ ባለፉት ተከታታይ ጨዋታዎች ላገኛቸው 10 ነጥቦች ዋናው ምክንያት የሱ የቤንጃሚን ሼሽኮ ጎሎች ናቸው። የዩናይትድ ደጋፊዎች ዛሬም ያንን እንዲያደርግ ይጠብቃሉ። ማንቸስተር ዩናይትድ ከኒውካስል 5 ሰዓት ከሩብ በኢትዮጵያ ሰዓት አቆጣጠር ማታ የሚደረግ ጨዋታ ነው። ማሸነፍ ማንቸስተር ዩናይትድን ይበልጥ ከፍ ያደርገዋል። ማሸነፍ ማንቸስተር ዩናይትድ ከሊቨርፑል ይበልጥ እንዲርቅ እድል ይሰጠዋል። ወደ ቻምፒዮንስ ሊግ ለመመለስ የታቀደውን እቅድም ለማሳካት ከግማሽ በላይ የሚያስጉዘው ይሆናል። ሌላው በዋንጫ ፉክክር ውስጥ በጣም ትልቅ ቦታ የምንሰጠው ፉክክር በአርሰናልና በብራይተን ኤንድ ሆቭ አልቢዮን መካከል የሚደረገው ጨዋታ ነው። ይሄ የአርሰናልና የብራይተን ጨዋታ ከመደረጉ አስቀድሞ በጣም ብዙ ሰዎች የሚያነሱት አንድ ተመሳሳይ ተደጋጋሚ የሚባል ጥያቄ አለ። ይሄ ተመሳሳይ የሚባለው ጥያቄ ሰሞኑን ይሉና በተለይ ደግሞ አርሰናል ከቼልሲ ጋር ባደረጉት የኤምሬትስ ስቴዲየም ጨዋታ ከማርቲን ዙቢሜንዲ ያየነው አገልግሎት፣ ከዴክላን ራይስ አርሰናል ያገኘው አገልግሎት አንድም እንደተጠበቀው አልሆነም፣ ሁለትም ደግሞ የመዳከም ልክ ያለ መሆን ስህተቶችን የመስራት ነገሮች በደንብ ታይተዋል። በዚህ ሂደት ላይ ዴክላን ራይስ ጨዋታውን እንዲጨርስም በአርቴታ አልተፈቀደለትም። ምክንያቱም የሚታይበትን የመዳከም የሚታይበትን የማቃት ስሜት ከግምት ውስጥ በማስገባት አርቴታ መወሰን ነበረበት። ያንን ውሳኔ ወስኗል። አርቴታ ልክ ነው። እንደውም ዛሬ የሚነሱ ጥያቄዎች በዛሬው ጨዋታ ላይ ዴክላን ራይስ ላይገባ ይችላል ነው። እንዲህ ያለ የመዳከም ነገር ካለው እሱን ማስገባት አርሰናልን መጥቀም ሳይሆን አርሰናልን መጉዳት ሊሆን ይችላል። ለዙቢሜንዲም ለዴክላን ራይስም አርቴታ እረፍት ሊሰጣቸው ግድ ይመስለናል ብለው ሀሳብ የሚሰነዝሩ ባለሙያ በቁጥር ብዙ ናቸው። ነገር ግን አርሰናል በጣም ትልልቅ ጉዳዮች አሉት። የእንግሊዝ ፕሪሚየር ሊግን ዋንጫ ማንቸስተር ሲቲን በልጦ ከ22 ዓመት በኋላ ለማሸነፍ እነዚህን ወሳኝ ተጫዋቾች በደንብ መጠቀም መቻል አለበት። ነገር ግን እስካሁን እንዴት ነው የተጠቀመባቸው? አሁን ለሚታይባቸው የድካም ስሜት፣ ድካም ወለድ መሳሳት ምን ዳረጋቸው የሚለውን ነገር ግን ብናነሳ የመጀመሪያው የሚነሳው ነገር የእውነት ለመናገር ለምሳሌ አንድ ፋክት ልንገራችሁ። በእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት ለመጀመሪያ ጊዜ ነው እየተጫወተ ያለው አይደል ዙቢሜንዲ። ነገር ግን በፕሪሚየር ሊጉ ካሉ ከሁሉም ተጫዋቾች ብዙ ሜዳን አካሉ ተሯሩጦ በመጫወት የዙቢሜንዲን ያህል ሜዳ የመሸፈን አቅም ላይ የደረሰ ተጫዋች የለም። እስካሁን ድረስ 311 ኪሎ ሜትር ተሯሩጦ ተጫውቷል። ይህንን ያደረገው ዙቢሜንዲ ነው። በፕሪሚየር ሊጉ ብዙ የሜዳውን ክልል ተሯሩጦ በመጫወት አንደኛ ነው የ27 ዓመቱ ዙቢሜንዲ። ይሄም ብቻ ግን አይደለም። የዴክላን ራይስንም ብንወስድ ዴክላን ራይስ በዚህ ረገድ በአጠቃላይ በእንግሊዝ ፕሪሚየር ሊግ ላይ እሱ የሸፈነው ደግሞ
ሲቆጠር ሲለካ 285 ኪሎ ሜትር ይሆናል። የዴክላን ራይስን 285 ኪሎ ሜትር የዙቢሜንዲን 311 ኪሎ ሜትር ብንደምረው በፕሪሚየር ሊጉ ብዙ ተሯሩጦ በመጫወት ረገድ ዙቢሜንዲን አንደኛ፣ ዴክላን ራይስን ደግሞ የተወሰኑ ተጫዋቾች ይበልጡታል። ወደ 8 አካባቢ ተጫዋቾች ይበልጡታል። 9ኛ ደረጃ ላይ ሆኖ ነው የምናገኘው። በአጠቃላይ ሁለቱ ተጫዋቾች በተመሳሳይ 2400 የሊግ ደቂቃዎችን ሜዳ ላይ አሳልፈዋል። በሌሎች የውድድር አይነቶች ለአርሰናል የተጫወቱትን ጨዋታ ሳንጨምር ማለት ነው። አርሰናል እስካሁን ድረስ ባደረጋቸው 29 የፕሪሚየር ሊግ ጨዋታዎች በ29ኙም ላይ ተጫውተዋል ዙቢሜንዲ፣ በ28ቱ ደግሞ የመጀመሪያ ተሰላፊ ነው። የዴክላን ራይስ እውነትም ከዚህ ብዙ የተለየ አይደለም። ስለዚህ ብዙ ደቂቃ መቆየት ብቻ ሳይሆን ሜዳ ላይ በሚቆዩባቸው ደቂቃዎች ተሯሩጠው ብዙውን የሜዳውን ክልል ሸፍነው በመጫወት ረገድ የተለየ ሚና አላቸው ዴክላን ራይስ እና ዙቢሜንዲ። አሁን ላይ የሚታየው የድካም ስሜት እንዲህ ባለ መንገድ ለ596 ኪሎ ሜትር ተሯሩጠው በመጫወታቸው የመጣ ነው። አርቴታ አንድ ነገር ያምናል፣ እነዚህ ተጫዋቾች እረፍት እንደሚገባቸው። እነዚህን ተጫዋቾች ማሳረፍ ግን ይችላሉ ወይ? አሁን የአርሰናል ደጋፊዎች፣ የእግር ኳስ ባለሙያዎች፣ የእግር ኳስ ተንታኞች አርሰናል እና አርቴታ ዘንድሮ ዋንጫ ማሸነፍ አለባቸው ይላሉ። በየትኛው የውድድር አይነት ቢባሉ በፕሪሚየር ሊጉም፣ በቻምፒዮንስ ሊጉም፣ በኤፍኤ ካፑም፣ በካራቦ ካፕም ቢሆን ደስ ይላቸዋል። ነገር ግን ከሁለቱ ትልልቅ ከሚባሉት ውድድሮች የፕሪሚየር ሊጉና የቻምፒዮንስ ሊግን ዋንጫ ቢያንስ አንዱን ማሸነፍ አለበት አርሰናል። ይሄንን ለማድረግ ዙቢሜንዲን ትቶ መግባት ይችላል። ሜሪኖ ቢኖር ያገኝ የነበረው ለእነዚህ ተጫዋቾች ረፍት የመስጠት እድል የበለጠ የተሳካ ይሆናል። አሁን እዛ ላይ ክፍተት አለ። አሁን ኖርጋርድን መጠቀም ሊኖርበት ይችላል። እውነት ለምሳሌ አሁን ዛሬ በሚደረገው ጨዋታ ኖርጋርድን ተጠቅሞ ወደ ሜዳ ገብቶ ለዴክላን ራይስና ለዙቢሜንዲ እረፍት ልስጥ ብሎ የመሃል ክፍሉን ሌሎች አማራጮችን በመጠቀም በሌሎች ምርጫዎች ወደ ሜዳ ቢገባና ውጤት ቢበላሽ አርቴታ ላይ ጣት የሚቀስር ብዙ አይሆንም። አሁን የምናነሳውን የተጫዋቾችን የመዳከም ስሜት በመረዳት የተወሰደ ሪስክ፣ የተወሰነ ትክክለኛ ውሳኔ ብለን ነው የምንረዳው ወይንስ ለምንን ነው የምናነሳው? ይሄ በጣም 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 ወሳኝ ነው። እነዚህ ሁለት ተጫዋቾች ሜዳ ላይ ያላቸው ተግባቦት አርቴታን አሳምኖታል። በነገራችን ላይ ከሜዳም ውጪ በጣም ነው የሚቀራረቡታል። ከሜዳ ውጭ ያላቸው ወዳጅነት፣ ከሜዳ ውጭ ያላቸው መቀራረብ ሜዳ ውስጥ ላላቸው ውጤታማ ግንኙነት፣ ውጤታማ ፓርትነርሺፕ በደንብ አድርጎ እንዳገዘው ነው አርቴታ የሚገልጸው። ስለዚህ እነዚህ ልጆች እረፍት ይገባቸዋል። ልክ ነው፣ እውነት ነው። እነዚህን ልጆች ማሳረፍ ይቻላሉ ግን ሌላ ትልቅ ጥያቄ ነው። አርሰናል ከብራይተን ኤንድ ሆቭ አልቢየን የሚያደርጉት ጨዋታ ለአርሰናል ለመድፈኞቹ ከ22 ዓመት በኋላ የፕሪሚየር ሊጉ ሻምፒዮን ተብሎ ለመጠራት ዋንጫውን ከፍ አድርጎ ለማንሳት እጅግ 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 በጣም ወሳኝ ነው። በእርግጥ ማንቸስተር ሲቲ ከኖቲንግሃም ፎረስት ጋር ይጫወታል። ኖቲንግሃም ፎረስት ማንቸስተር ሲቲን ጎል እንዳያገባበት ሊያደርግ ይችል ይሆናል እንጂ የኖቲንግሃም ፎረስት ችሎ ጎል ማስቆጠርን ግን የሚያሰጋ ብለን የምናነሳው አይደለም። ለምን ያላችሁኝ እንደሆነ ከ66 ሙከራ አንድ ጎል የሚያገባ ተብሎ እየተገለጸ ያለ ነው ኖቲንግሃም ፎረስት። እውነት ይሄ ቡድን ዛሬ በድንገት ጎብዞ ከ66 አንድ ጎል ከ66 ሙከራዎች አንድ ጎል የሚያገባ ቡድን ዛሬ ሲቲ ላይ ጎል ሊያገባ ሲቲን ሊያስቸግረው ይችላል ወይ እየተባለ እየተጠየቀ ነው ያለው። ለማንኛውም ትንቅንቁ ይቀጥላል። የመጨረሻው ሳቅ የማን ሊሆን ይችላል? እናማሻችሁ ለጨዋታው እናዳርሳችሁ ብለን ነው እነዚህን መረጃዎች ይዘን ወደ እናንተ የመጣ ነው። በተለያዩ ሐሳቦች እስካሁን አብረን ቆይተናል። በተነሱት ሐሳቦች ዙሪያ የእናንተን ስሜት ብንጋራ ደግሞ እጅግ በጣም ደስ ይለናል። ለማንኛውም ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩ ለሌሎች ማጋራታችሁንም አትርሱ። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።